አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። አሁን ነቢያችን የልጅነት ዘመናቸውን አጠናቀው ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዚና ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ረሱል አለይሂ ሰላቱ ወሰላም አይመስጣቸውም ነበር። ሁሌም ስራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል እንደማንም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሃል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋ ሲሉ አላህ ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያረገ የወጣትነትን ፈተናዎች ያሸጋግራቸውም ጀመር። ቀናት በቀናት ሳምንታት በሳምንታት እየተተኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዚያ ዘመን አረቦች ይልቅ የንግድ እንቅስቃሴያቸው የሚጦፈው በበጋው ክፍለ ጊዜ ስለነበር እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚያ ነጋዴዎች ውስጥም ኸዲጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን ይህች ኸዲጃ ደሞዝ ከፍላው የንግድ ስራዋን የሚያከናውንላትን ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳትቆይ ኸዲጃ ስለ ረሱላችን አለይሂ ሰላቱ ወሰላም ታማኝነት ሰማችና እሳቸው ዘንድ ሄዳ በማናገር የንግድ ስራዋን ሊያከናውኑላት ተስማሙ። ረሱል አለይሂ ሰላቱ ወሰላም ከኸዲጃ በተስማሙት መሰረት የሷን ንግድ ተገባይተውላት ሊመለሱ ከቁረይሽ ነገዶች ጋር የሻምን ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል አለይሂ ሰላቱ ወሰላም ጎን ለጎን አንድ መይሰራ የሚባል የኸዲጃ አገልጋይ ይራመዳል። ሁሌም ፈተና የሚበዛበት የዓረቢያን አሸዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ የምትለቀው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩን ሁኔታ ችላ በማለት ጉዞአቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰበሰቡ። ረሱላችንም አለይሂ ሰላቱ ወሰላም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሳሉት እስቲ በምናባችሁ። ሌላው ለረፍት ተሰብስቦ ሲሳሳቅና ሲጫወት እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ያ ሐቢቢ ያ ረሱላህ። ከዚያም ረሱል አለይሂ ሰላቱ ወሰላም ቁጭ ካሉበት የዛፍ ጥላ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሱን መቆጣጠር እየተሳነው ብዙ ከተመለከታቸው በኋላ መይሲራ ወደ ተባለው የኸዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ቁጭ ያለው ማን ነው ብሎ ጠየቀው። መይሲራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብም ነው በማለት መለሰለት። መነኩሴውም በዚህች ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ግመሎቻቸውን በመፍታት ዳግም ጉዞ ጀመሩ። አሁንም በዚሁ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችውን የሻምን ምድር ደረሱ። ልክ ከተማዋን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበተናል። ረሱልም አለይሂ ሰላቱ ወሰላም ግብይታቸውን ሊጀምሩ መይሲራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የስነ ምግባራቸው ምጥቀት የመይሲራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ብስለታቸው፣ በቃ ሁለንተናዊ ባህሪያቸው
መይሲራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹ የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፍ ሲመለሱ የረሱል የንግድ ስኬት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበር። ረሱልን ዓለይሂ ሰላቱ ወሰላም በስሩ ያቀፈው የነጋዴዎች ጉዞ የዓረቢያን ጋራ ተራራውን ለቀናት በማቆራረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐይዋን ሐሩር በጸጋ ተቀብሎ ግመሎቹን መንዳት ተያይዟል። በዚህ መሃል ረሱል ዓለይሂ ሰላቱ ወሰላም በዝምታና በእርጋታ ሲጓዙ አንዲት ዳመና በእሳቸው ቀጥታ በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስጠለል እስከ መካ ድረስ ተሸኛቸው ጀመር። ሁሉም በአግራሞት ይመለከታቸዋል። የተጓዥ ነጋዴው ቡድን እልህ አስጨራሹን ጉዞ ካጠናቀቁ በኋላም ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዋን የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪውን እጅጉን አስፈንጥዞታል። በዚህ መሃል ባለጸጋዋና ከበርቴዋ ኸዲጃ የንግዱን ሁኔታ ልትመለከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ዓለይሂ ሰላቱ ወሰላም ጋርም አብሯቸው የሄደው የኸዲጃ አገልጋይ መይሲራም ስለ አስደናቂው ባህሪያቸው መነኩሴው ያለውንና ስለ ዳመናዋም በዝርዝር ነገራት። ኸዲጃ መይሲራ ስለ ረሱል ዓለይሂ ሰላቱ ወሰላም የሚነግራትን በተመስጦ ትሰማው ነበር። ይህን ታማኝና መልከ መልካም ሰው የራሷ የግሏ ልታደርገውም ወሰነች። ከዚያም ኸዲጃ ነፊሳ ቢንት ሙነቢህ ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ዘንድ ጥያቄው ቀረበላቸው። እሳቸውም ኸዲጃን ጠንቅቀው ስለሚያውቋት መርሐባ አሏትና ለአጎቶቻቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ዓለይሂ ሰላቱ ወሰላም አጎቶችም በሁኔታው ተደስተው የኸዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ኸዲጃ ቤት ላኩ። ልክ እቤት ሲገቡም ምንም ሳያወሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለኛም በዓመት የሚጎበኝን ቤት ስለሰጠንና ላከበረን ጌታ ምስጋና ይገባው፣ እኛም የዚያን ቤት የካዕባ አገልጋዮችና የሰዎች ሁሉ ፈራጅ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባሩና በታማኝነቱ ድፍን መካ የምትመሰክርለት የሆነው ሙሐመድ ኢብኑ አብድላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ሆነ ወደፊት በማሟላት ሊያገባት አስቧል። ይህ ልጅም ወደፊት ትልቅ ሚስጥርም ይኖረዋል በማለት ሽምግልናውን ጀመረ። የኸዲጃ ቤተሰብም ሙሐመድን ዓለይሂ ሰላቱ ወሰላም በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ኸዲጃን አግብተው የመካ ሕዝብ ኑሮ የማያውቀውን የተረጋጋና በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃልም አላህ 6 ልጆችን ሰጣቸው። ዘይነብ፣ ሩቀያ፣ ኡም ከልሱም፣ ፋጢማ፣ ዓብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪያን ካዕባን በማደስ ላይ ሳሉ ሐጀሩል አስወድን ከካዕባ ታች በኩል ያለው ጥቁር ድንጋይ ማለት ነው ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነት ሁላ እስከ መገባበዝ ጎሳዎቹ ተጋጋሉ። በመጨረሻም ሁሉም ጎሳውን በማረጋጋት በቃ በዚህ በር ቀድሞ የመጣ ሰው ሐጀሩል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አለ። ማን ይሆን በዚህ በር በመግባት ይህን የላቀ ክብር የሚቀዳጀው በማለት በጉጉት በሩን ማየት ጀምሯል። ብዙም ሳይዘገይ
ሁሉም ተመልካች አንድን ሰው በበሩ ሲገባ አይተው ፊታቸው በደስታ ፈካ። ሁሉም የሐጀሩል አስወድን ክብር ለዚያ ሰው ለማስረከብ ደስተኛ ሆኑ። እንዴት አይሆኑ? ሙሐመዱል አሚን እኮ ናቸው ዓለይሂ ሰላቱ ወሰላም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሐጀሩል አስወድን በካዕባ ታች እንዲያኖሩ ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ሪዳ ወይም ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት። ከዚያም ሐጀሩል አስወድን ድንጋዩን ማለት ነው ብድግ አድርገው በፎጣው ላይ በማሳረፍ እያንዳንዱን የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙ ካደረጉ በኋላ ሁሉም የያዙትን የፎጣውን ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሐጀሩል አስወድ ረሱል ዓለይሂ ሰላቱ ወሰላም በተከበረችው እጃቸው አንስተው ካዕባ ላይ አሳረፏት። ከዚህ በኋላ ረሱል ዓለይሂ ሰላቱ ወሰላም ሁኔታቸው እየተቀያየረ መጣ። ብቸኝነትን የቅርብ ጓደኛም አድርገው በመያዝ ስለዚህ ፍጥረተ ዓለሙ አፈጣጠርና ስለ ፈጣሪው በጥልቀት ማሰላሰል ጀመሩ። አብዛኛውን ጊዜ ከሰዎች ተነጥለው ስለ ፍጥረተ ዓለሙና ስለ አስተናባሪው ለማስተንተን ትልቁን ተራራ ስንቃቸውን ይዘው በመውጣት ሌት ተቀን ሒራ በሚባል ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዚያ ዋሻ ሲሄዱ መንገድ ላይ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ሁሌም ያስታውሱታል። አሁን ነገሩ ሊገላለጥ እየተቃረበ ነው። ረሱልም ዓለይሂ ሰላቱ ወሰላም በህልማቸው ያዩትን ሁሉ በገሃዱ ዓለም መመልከት ጀምረዋል። በወርሃ ረመዳን በ40ኛው ዓመታቸው ማለት ነው ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም እንደ ወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ድንገት ጅብሪል በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋ አሉና እቅፍ በማድረግ በጣም ጨመቃቸው። ከዚያም ለቀቅ አደረጋቸውና አሁንም አንብብ አላቸው። ረሱልም ዓለይሂ ሰላቱ ወሰላም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪልም እንደቀድሙ በተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ በዚያ ሁሉን በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታህም ስም አንብብ፣ ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም በፍጥነት እየተንቀጠቀጡ ወደ ቤት መጡ። እቤት ኸዲጃ ነበረች። ወዲያ ፍራሻቸው ላይ በመተኛት አከናንቡኝ ማለት ጀመሩ። ኸዲጃም አከናነበቻቸውና ሲረጋጉ የሆኑትን ሁሉ ነገሯት። እሷም ብልህና አስተዋይ ናትና የቀድሞው መልካም ስነ ምግባራቸውን በማስታወስ አላህ ለመጥፎ አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግር ከኸዲጃ አንደበት ሲሰሙ ረሱል ዓለይሂ ሰላቱ ወሰላም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ኸዲጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ እረፍት ስላሳጣት ረሱል ዓለይሂ ሰላቱ ወሰላም ይዛ የክርስትና እምነት ላይ ወዳለውና በድንቁርናው ዘመን ስለ ራእይ ወይም ወሕይ ዕውቀት ወዳለው አጎቷ ወረቃ ኢብኑ ነውፈል ይዛቸው ሄደች። ከዚያም አጎቴ እስቲ ሙሐመድ የሚልህን ስማው አለችው። አጎቷም ልጄ ምን ገጠመ ብሎ ጠየቀው። ረሱልም ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ ይወርድ የነበረው መንፈስ ነው። እኔ በሕይወት ቆይቼ በአንተ ነቢይነት ባምንና ሕዝቦችህ ከአገር ሲያባሩህ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አለው።
ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም ድንግጥ አሉ። ከዚያም ወደ ወረቃ ዞር በማለት ወገኖቼ እኔን ከሀገሬ ያስወጡኛል ብለው ጠየቁት። ወረቃም አዎን፣ እንዳንተ ያለ ተልእኮ ይዞ የመጣን ሰው ሁሉ ይዋጋዋል አላቸው። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ያ ራእይ ናፈቃቸው፣ ያ አንብብ የሚለው መልአክ እጅጉን ናፈቃቸው። ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም መንገድ ላይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙትንም ድምፅ ለማጣራት ወደ ላይ ቀና ሲሉ ያን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዚያም ወደ ቤት በመገስገስ ኸዲጃን ጠርተዋት ልብስ ደርቢልኝ አልዋትና ደራረበችላቸው። ልክ እንደተኙትም ጅብሪል መጣና አንተ ልብስህን ደራቢው ሆይ ተነሳ፣ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ራቅ አለው። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ዳዕዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዕዋውን ከጎናቸው ባለው ሰው መጀመር ፈለጉና ኸዲጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውንና በመልካም ስነ ምግባሩ ዕውቅ የሆነውንም አቡበክርም ወደ አላህ ጠሩ። እሱም ለአላህ ጥሪ አጎበደደ። ዓሊይ ብን አቢ ጣልብም የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለጥሪው እጅ ነሳ። ከዚያም አቡበክርም ከዙሪያው ያሉትን ሰዎች በሚስጥር ወደ አላህ መጣራት ጀመረ። ዓብዱራሕማን ኢብኑ ዐውፍ፣ ዑስማን ኢብኑ ዓፋን፣ ዙበይር ኢብኑ አልዓዋም፣ ጠልሓ ኢብኑ ዑበይድላህ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሶላት እኛ በምናውቀው አይነት አልተወሰነም ነበር። ብቻ ጎህ ከመቅደዱ በፊትና ጀንበር ከመጥለቋ በፊት ሁለት ረክዓ በረሱል ዓለይሂ ሰላቱ ወሰላም መሪነት በድብቅ ይሰግዱ ነበር።